ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 1ን ጀምረን ነበር ሪሌሽንስ ኤንድ ፋንክሽን። ዛሬ ኢንቨርስ ፋንክሽንስ ኤንድ ዜር ግራፍስ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንቨርስ ፋንክሽንስ and their graphs. In section 1.1 you have learned about inverses of relations. እንግዲህ የሪሌሽንን ኢንቨርስ አይተን ነበር ከዚህ በፊት። in this section you will learn about inverse of functions. እንግዲህ ፋንክሽን ስፔሻል ታይፕ ኦፍ ሪሌሽን እንደሆነ ይታወቃል። የፋንክሽንን ደግሞ ኢንቨርስ እንፈልጋለን። As functions are special types of relations, the idea of inverse of a function is a continuation of the idea of inverse of a relation. But the only problem here is that the inverse of a function may not be a function. እንግዲህ function special types of relation እንደሆነ እናውቃለን። ለሪሌሽን ኢንቨርስ ስንፈልግ የምንከተለው መንገድ ተከትለን ለፋንክሽንም እንደዛው ኢንቨርስ ማግኘት እንችላለን። ግን ልዩነቱ እዚህ ጋር ምንድነው? ኢንቨርሱ ፋንክሽን ላይሆን ይችላል። በሪሌሽን ኬዝ ግን ሪሌሽኑን ኢንቨርሱን ስንፈልግ የምናገኘውም መልሶ ምንድነው የሚሆነው? ሪሌሽን ነው የሚሆነው። በፋንክሽን ኬዝ ግን የምናገኘው ኢንቨርስ ፋንክሽን ሊሆን ይችላል ወይም ላይሆንም ይችላል ማለት ነው። አክቲቪቲ 1.14 find the inverse of each of the following functions ይለናል። እንግዲህ ምንም የተለየ ነገር የለውም። ከዚህ በፊት ሪሌሽን ላይ እንደሰራ ነው ያንኑ መንገድ ነው የምንከተለው ማለት ነው። ምንድነው የምናደርገው? ቦታ ማቀያየር 1, 2 የነበረውን 2, 1 3, 2 4, 3 5, 4 ይሄ ይሆናል ማለት ነው። ይሄ ኢንቨርሳችን ይሆናል። ቢ አሁንም በተመሳሳይ ጂ ኢንቨርስ እንላለን። -1, ኤ የነበረውን ኤ -1 ቢ 0 4, 3 5, 4 ብለን በዚህ መልኩ ኢንቨርሳችንን እንፈልጋለን። ኤች ላይ ደግሞ ምንድነው የተሰጠን? ይሄ ኢኩዌሽን የተሰጠን። እንደዚህ ሲሰጠን ደግሞ ምንድነው የምናደርገው? ቦታ ማቀያየር እዚህ ጋር y የነበረውን x እናደርጋለን is equals to x የነበረውን ደግሞ y ስኩዌር ፕላስ 1 ከዚህ በኋላ ለy ሶልቭ ማድረግ so y ስኩዌር እኩል ይሆናል x - 1 ይሆናል ማለት ነው። ይሄንን ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። ይሄ ምን ይሆናል? አብሶሉት ቫልዩ ኦፍ y ይሆናል is equals to ስኩዌር ሩት ኦፍ x - 1 ይሆናል። ስለዚህ ከዚህ ላይ h inverse is equals to x, y such that x, y are an element of real number, y is equals to plus or minus square root of x minus 1 ይሆናል ማለት ነው። ኢንቨርሳችን ይሄ ይሆናል። እሺ ዲ ላይ አሁንም ኢኩዌሽን ተሰጥቶናል። ልክ ተመሳሳይ መንገድ ነው የምንከተለው። እዚህ y ቦታ ላይ x እንተካለን is equals to 2 times x ቦታ ደግሞ y እንተካለን ፕላስ 1 ከዚህ በኋላ ለy ሶልቭ ማድረግ x - 1 is equals to 2y ለሁለት ብናካፍለው y እኩል ይሆናል 1/2 x ሲቀነስ 1/2 ይሆናል። ስለዚህ l inverse is equals to x, y such that x, y an element of real number ናቸው y is equals to 1/2 x minus 1/2 ይሄ ኢንቨርሳችን ይሆናል ማለት ነው። ሁለተኛ ጥያቄ from 1 above which inverses are functions and which are not give your reasons ይለናል። እንግዲህ ከመጀመሪያው ላይ ስናይ የመጀመሪያውን ይሄ 2 ነው፣ ይሄ 3 ነው፣ ይሄ 4 ነው፣ ይሄ 5 ነው። ምንም አይነት ድግግሞሽ የለም። ስለዚህ ይሄ ምንድነው? ፋንክሽን ነው ማለት ነው። ኢንቨርሱም ራሱ ፋንክሽን ነው። ጂ ኢንቨርስንም ስናይ ኤ ነው፣ ቢ 4 5 ምንም ድግግሞሽ የለም። ስለዚህ ይሄ ምን ይሆናል? ፋንክሽን ይሆናል ማለት ነው። ኤል ኢንቨርስም ላይ ስንመጣ ይሄ ሊኒየር ኢኩዌሽን ነው። ተመልከቱ፣ ሊኒየር ኢኩዌሽን ነው። ስለዚህ ይሄ ምንድነው ማለት ነው? ፋንክሽን ነው። እዚህኛው ላይ ስንመጣ ግን እዚህኛው ኤች ኢንቨርሱ ላይ ስንመጣ ግን ኢንቨርሱ ፋንክሽን አይደለም። ለምሳሌ ኤክስ 1 ሲሆን ኤክስ 5 ቢሆን ለምሳሌ ኤክስ
5 ቢሆን ፕላስ ኦር ማይነስ ስኩዌር ሩት ኦፍ 5 ሲቀነስ 1 እንበል። እዚህ ጋር 5ን ተክተን ማለት ነው ምን እናገኛለን? ፕላስ ኦር ማይነስ ስኩዌር ሩት ኦፍ 4 ይሆናል። ይሄ ማለት ደግሞ ፕላስ ኦር ማይነስ 2 ይሆናል ማለት ነው። ስለዚህ ይሄንን በኦርደር ፔር ስንጽፈው 5 ኮማ ኔጌቲቭ 2 5 ኮማ ፖዚቲቭ 2 ይሆናል ማለት ነው። አያችሁ 5 እዚህ ጋር ተደጋግሟል። ኔጌቲቭ 2 እና 2 እኩል ባልሆኑበት ሁኔታ ማለት ነው። ስለዚህ ይሄኛው ምን አይሆንም ማለት ነው? ፋንክሽን አይሆንም። ይሄኛው ፋንክሽን አይሆንም። From your response in activity 1.14, you have observed that the inverse of a function may or may not be a function. እንግዲህ አንድ ፋንክሽን ተሰጥቶን የዚህ ፋንክሽን ኢንቨርስ ፋንክሽን ሊሆን ይችላል ላይሆንም ይችላል ማለት ነው። Note, given a function f, if its inverse is also a function, then we say that f is invertible እንላለን ማለት ነው። አንድ የተሰጠን ፋንክሽን ኢንቨርሱም ፋንክሽን የሚሆን ከሆነ f is invertible እንላለን። we denote its inverse by f the power of minus 1። እንግዲህ ይሄንን ከዚህ ጋር እንዳታምጣቱ ልብ አድርጉ። ይሄ ማለት 1 over a for a different from 0 ብላችሁ ተምራችሁ ነበረ። አንድ ፋንክሽን አለን የሱ ኢንቨርስ እንደዚህ ዲኖት ይደረጋል ስንል ይሄ 1 over f ነው ማለት አይደለም። 1 over f ነው ማለት አይደለም። ሲምፕሊ h ለምሳሌ የሆነ ፋንክሽን ቢሆን የሱ ኢንቨርስ በዚህ ይወከላል ማለት ነው። g ከሆነ ለምሳሌ ፋንክሽናችን ኢንቨርሱ g ኢንቨርስ ይሆናል ማለት ነው እንጂ ይሄ ማለት 1 over h ማለት አይደለም። ይሄ ማለት ደግሞ 1 over g ነው ማለት አይደለም። ልብ አድርጉ። Given a function y is equals to f of x, if f is invertible, then find its inverse. So የመጀመሪያ ስራችን ምንድነው የሚሆነው? xን እና yን ቦታ ማቀያየር። ይሄ ማለት y is equals to ወይም f of x is equals to x plus 1 ቢሆን ይሄ ቢሆን ማለት ነው የመጀመሪያ ስራችን f of xን በy መተካት ይሆናል። ምን እናደርጋለን ማለት ነው? y is equals to x plus 1። ከዛ በኋላ ምን እናደርጋለን? x እና yን ቦታ እናቀያየራለን። ይሄንን x እንለዋለን፣ ይሄንን ደግሞ y እንለዋለን። ከዛ plus 1 አለን እዚህ ጋር። ከዚህ በኋላ solve for y ለy solve እናደርጋለን። ከዚህ ላይ ምን እናገኛለን? y is equals to x minus 1 እናገኛለን። if possible ማለት ነው። በዚህ መልኩ ሶልቭ እናደርጋለን። አሁን ደግሞ ምን እናደርጋለን? yን f ኢንቨርስ አድርገን እንተካዋለን ማለት ነው። f ኢንቨርስ ይሄን y በf ኢንቨርስ ኦፍ x እንተካውና is equals to x minus 1 እንላለን ማለት ነው። በጣም ሲምፕል ነው። የመጀመሪያ ስራችን ምንድነው የሚሆነው? f of xን በy መተካት። ከዛስ x እና yን ቦታ ማቀያየር። y ቦታ ላይ xን እንተካለን፣ x ቦታ ላይ yን እንተካለን። ከዛ ለy ሶልቭ ማድረግ ለy በዚህ መልኩ ማለት ነው የሚሆን ከሆነ ከዛስ y ቦታ ላይ f ኢንቨርስ ኦፍ xን እንተካለን። ከዛ በኋላ ጨረስን ማለት ነው። በኤግዛምፕል ስናየው ይበልጥ ግልጽ ይሆናል። ኤግዛምፕል 1 find the inverse of each of the following functions። እንግዲህ ምን እናደርጋለን? አሁን እንደተባባልነው ይሄ f of x ነው፣ y ብለን እንተካዋለን is equals to 3x plus 2። ከዛስ x እና yን ቦታ ማቀያየር። እዚህ y ቦታ ላይ xን እንተካለን፣ እዚህ x ቦታ ላይ ደግሞ yን እንተካለን። ከዛ ለy ሶልቭ ማድረግ። ከዚህ በኋላ ደግሞ ለy ሶልቭ እናደርጋለን ማለት ነው። እሺ x minus 2 is equals to 3y ይሆናል። አሁን ለ3 ብናካፍለው ይሄንንም ለ3 ብናካፍለው y is equals to ምክንያቱም ይሄ በዚህ ስለሚጠፋ ማለት ነው y is equals to 1/3 x ሲቀነስ 2/3 ይሆናል ማለት ነው። ጨርሰናል? አልጨረስንም። yን በf ኢንቨርስ ኦፍ x መተካት። አለበለዚያማ ዝም ብለን y ብለን ከተው ነው ኢንቨርስ ይሁን አይሁን በምን ማወቅ እንችላለን? ማወቅ አንችልም። ስለዚህ yን በf ኢንቨርስ እንተካለን ማለት ነው። f ኢንቨርስ ኦፍ x እኩል ይሆናል 1/3 x ሲቀነስ 2
ሶስተኛ ይሆናል ማለት ነው። ሶ ይሄ ኢንቨርሳችን ይሆናል። ቢ ላይ ደግሞ ይሄ ተሰጥቶናል። አሁንም ተመሳሳይ ፕሮሲጀር ነው የምንከተለው። እሺ y is equals to 6 minus 2x። አሁን ደግሞ x እና yን ቦታ ማቀያየር፣ ይሄ x ይሆናል 6 minus 2y፣ x ቦታ ደግሞ y እንተካለን ማለት ነው። እሺ ወደዚህ ሳይድ እናንጣው 2y is equals to minus x plus 6 ይሆናል። አሁን ለሁለት እናካፍለው y ለብቻው ለማስቀረት፣ ይሄንንም ለሁለት ይሄንንም ለሁለት፣ ይሄ በዚህ ይቃለላል። y is equals to ኔጌቲቭ 1 ሁለተኛ x 6 ሲካፈል ለሁለት 3 ነው የሚሆነው ፕላስ 3። እዚህ ደረስን። አሁን ምን እናደርጋለን? ይሄውን ባለበት ከተቀመጠ ኢንቨርስ ይሁን አይሁን ማወቅ ስለማይቻል yን በf ኢንቨርስ እንተካለን ማለት ነው። ስለዚህ f ኢንቨርስ ኦፍ x is equals to ኔጌቲቭ 1 ሁለተኛ x ፕላስ 3 ይሆናል ማለት ነው። c y is equals to x plus 3 over 2x minus 4 ይሆናል። ከዚህ በኋላ ቦታ እናቀያይራለን። x is equals to y plus 3 over 2y minus 4 ይሆናል ማለት ነው። ክሪስ ክሮስ እናብዛው። ይሄ አንድ ነው። አንድ ሲባዛ በy plus 3 y plus 3 ነው የሚሆነው እኩል ይሆናል። x ሲባዛ በ2y 2xy ይሆናል ማይነስ x ሲባዛ በ4 4x ይሆናል ማለት ነው። አሁን እዚህ እንምጣ፣ እዚች ጋር እንምጣ። እሺ ተመልከቱ፣ እዚህ y አለ፣ እዚህም y አለ። ስለዚህ y ማይነስ 2xy ይሆናል እኩል ይሆናል። እዚህ ጋር ኔጌቲቭ 4x አለ። እቺ 3 ደግሞ ወደዚህ ሳይድ ስትመጣ ማይነስ 3 ትሆናለች። እሺ እዚህም y አለ፣ እዚህም y አለ። yን ኮመን እንውሰድ። yን ኮመን ስንወስድ እዚች ጋር 1 ይቀራል። ማይነስ 2x እኩል ይሆናል ማይነስ 4x ማይነስ 3 ይሆናል ማለት ነው። yን ለብቻው ለማስቀረት ለ1 ማይነስ 2x እናካፍለው፣ ይሄንንም ለ1 ማይነስ 2x እናካፍለው። ይሄ በዚህ ይቃለላል። ማ ይቀራል? y is equals to በኔጌቲቭ 1 ኦቨር ኔጌቲቭ 1 ብናበዛው ይሄንን የላይኛው ምን ይሆናል? ፖዚቲቭ ይሆናል። 4x ፕላስ 3 ይሆናል። ይሄስ ኔጌቲቭ 2xu ፖዚቲቭ 2x ይሆናል። ይሄ ፖዚቲቭ 1 ደግሞ በኔጌቲቭ 1 ሲባዛ ኔጌቲቭ 1 ይሆናል ማለት ነው። አሁን ምን እናድርግ? fን በh ኢንቨርስ እንተካለን ማለት ነው። h ኢንቨርስ ኦፍ x እኩል ይሆናል 4x ፕላስ 3 ኦቨር 2x ማይነስ 1 ይሆናል ማለት ነው። ኖት አሁንም በድጋሚ there are functions whose inverses are not functions. Example 2 show that the inverse of the function f of x is equals to x cubed minus x plus 1 is not a function ይለናል። እንደዚህ እናድርግ እንግዲህ አሁን ትልቁ ነገር የተሻለ የሚሆነው ምንድነው? a ኮማ b እና c ኮማ b ይሄ የኤፍ ኦርደር ፔር ቢሆን ኢንቨርሱን ደግሞ ስንሰራ b ኮማ a b ኮማ c ይሆናል። ሶ አያችሁ አሁን መጀመሪያ ላይ የመጣው ምን ሆነ? bb ሆነ ማለት ነው። a እና c እኩል ባልሆኑበት ሁኔታ ሶ ይሄኛው ፋንክሽን ሆኖ እያለ ኢንቨርሱ ግን ምን አልሆነም ማለት ነው? ፋንክሽን አልሆነም ማለት ነው። ሶ ይሄን ደካማ ጎኑን እንጠቀማለን ማለት ነው። ሌት አሁን x አንድ ቢሆን ብለን እናስብ። ኦኬ f of 1 is equals to 1 cube minus 1 plus 1 ስንት ይመጣል? ይሄ 1 ይመጣል። አሁን ደግሞ x ኔጌቲቭ 1 ቢሆን ብለን እናስብ። f of ኔጌቲቭ 1 እኩል ይሆናል ኔጌቲቭ 1 ኪዩብ ኔጌቲቭ 1 ነው የሚሆነው ሲቀነስ 1 ፕላስ 1 ይሆናል። ኔጌቲቭ 1 ሲተካ ፕላስ 1 ይሄ ስንት ይሆናል? 1 ይመጣል ማለት ነው። ባጭሩ ኔጌቲቭ 1 ኪዩብ ሲቀነስ ኔጌቲቭ 1 እዚህ ጋር እንተካለን ፕላስ 1 የዚህ ቫልዩ ኔጌቲቭ 1 ይሆናል። የዚህ ቫልዩ ፖዚቲቭ 1 ይሆናል ፕላስ 1 ይሄ ሁለቱ ይጠፋፋል፣ 1 ትቀራለች ማለት ነው። ሶ አሁን ይሄንን በኦርደር ፔር ብናስቀምጠው 1 ስናስገባ ኤክስ ቦታ ላይ 1 አገኘን አውትፑት ላይ። ሌላስ ኔጌቲቭ 1 ስናስገባ ደግሞ 1 አስገባን። እነዚህ የኤፍ ቫልዩስ ናቸው።
የኤፍ ኦፍ ኤክስ ማለት ናቸው። አሁን ኢንቨርሱን ብንፈልግ ምን ማድረግ ነው? ቦታ ማቀያየር ነው የሚሆነው ማለት ነው። የመጀመሪያው ራሱ 1 ኮማ 1 ይሆናል። ኮማ እዚህኛው ጋር ስንመጣስ 1 ኮማ ኔጌቲቭ 1 ይሆናል ማለት ነው። 1 ኮማ ኔጌቲቭ 1። አሁን ተመልከቱ፣ እዚህም አንድ ነው፣ እዚህም አንድ ነው። ይሄ ፋንክሽን እንዲሆን ከተፈለገ ሁለተኛ ላይ ያሉት እኩል መሆን አለባቸው። ነገር ግን 1 እና ኔጌቲቭ 1 ምን አይደሉም? እኩል አይደሉም። ስለዚህ ይሄ ነገር ምን አይደለም ማለት ነው? ኖት ኤ ፋንክሽን። ኖት ኤ ፋንክሽን ጀነራላይዝ ስናደርገው ኤፍ ኢንቨርስ ኦፍ ኤክስ ምን አይደለም ማለት ነው? ፋንክሽን አይደለም ማለት ነው። ኤክሰርሳይዝ 1.21 ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ። እንግዲህ ሲምፕል ነው ይሄ። ዋይ ኢዝ ኢኳልስ ቱ 2x ፕላስ 3 እንላለን። ከዛስ ኤክስ እና ዋይን ቦታ ማቀያየር። ኤክስ ኢዝ ኢኳልስ ቱ 2y ፕላስ 3 ለዋይ ሶልቭ ማድረግ ነው። ከዚህ በኋላ ኤክስ ማይነስ 3 እኩል ይሆናል 2y ለሁለት ብናካፍለው ይሄንንም ለሁለት ይሄንንም ለሁለት ይሄንንም ለሁለት ይሄ በዚህ ይጠፋል። y is equals to 1/2 ኤክስ ሲቀነስ 3 2 ይሆናል ማለት ነው። ከዚህ በኋላ ምንድነው የምናደርገው? yን በኤፍ ኢንቨርስ መተካት። ስለዚህ f ኢንቨርስ ኦፍ x is equals to 1/2 ኤክስ ሲቀነስ 3 2 ይሆናል ማለት ነው። b y is equals to -3x ፕላስ 2 ከዚህ በኋላ ቦታ ማቀያየር x is equals to -3y ፕላስ 2 ሶ -3yን ወደዚህ ሳይድ ስናመጣው ፖዚቲቭ 3y ይሆናል። -x ፕላስ 2 እናገኛለን። ለ3 ስናካፍለው ኦቨር 3 ወይም በአንድነትም ማድረግ ይቻላል፣ ምንም ችግር የለውም። ይሄ በዚህ ይቃለላል። y is equals to -1/3x ፕላስ 2/3 ይሆናል ማለት ነው። አሁን yን በኤፍ ኢንቨርስ መተካት f ኢንቨርስ ኦፍ x is equals to -1/3 x ፕላስ 2/3። ይሄ እንግዲህ ኤፍ ስለሆነ ነው እዚህ ጋር ኤፍ ኢንቨርስ ያልነው። ጂ ቢሆን ኖሮ ጂ ኢንቨርስ እንል ነበር። ሲ y is equals to x plus 5/3x minus 4። እሺ ቦታ እናቀያየር እንደተለመደው x is equals to y plus 5/3y minus 4 ይሆናል። ክሪስ ክሮስ ብናበዛው y plus 5 ይሆናል። ይሄ is equals to x ሲባዛ በ3y 3xy ነው። x ሲባዛ በኔጌቲቭ 4 ኔጌቲቭ 4 x ይሆናል ማለት ነው። እዚህ ጋር እንምጣ። እሺ እዚህም y አለ፣ እዚህም y አለ። ስለዚህ y ማይነስ ምን 3xy እኩል ይሆናል ኔጌቲቭ 4x ሲቀነስ 5 ይሆናል። እቺን 5 ወደዛ ሳይድ ስንወስደው ማለት ነው። እሺ እዚህም y አለ፣ እዚህም y አለ። yን ኮመን ስንወስድ 1 ማይነስ 3x ይቀራል። እኩል ይሆናል -4x -5 xን ለብቻው ለማስቀረት yን ለብቻው ለማስቀረት ለ1 ማይነስ 3x እናካፍለው። ይሄንንም ለ1 ማይነስ 3x እናካፍለው ማለት ነው። ሶ ይሄ በዚህ ይቃለላል። y is equals to ይሄን ደግሞ በኔጌቲቭ 1 ኦቨር ኔጌቲቭ 1 ስናበዛው 4x ፕላስ 5/3x ማይነስ 1 ይሆናል ማለት ነው። አሁን ኢንቨርስ ነው የተጠየቅነው። ሶ f ኢንቨርስ ኦፍ x is equals to 4x ፕላስ 5/3x ማይነስ 1 ይሆናል ማለት ነው። ይሄ ፋይናል አንሰራችን ይሆናል። እሺ አሁን ደግሞ አይደንቲቲ ፋንክሽንን እንይ። ዲፊኒሽን 1.10 given a set A if f such that a relation from A to A is a function given by f of x is equals to x for all x an element of A, then f is called the identity function on A and denoted by I. ባጭሩ የሰጠነውን ኢንፑት ራሱን የምናገኝበት አይነት ፋንክሽን ምን ይባላል? አይደንቲቲ ፋንክሽን ይባላል ማለት ነው። ለምሳሌ f of x is equals to x ይሄን ብንወስድ x አንድ ሲሆን f of 1 ስንት ይሆናል? 1 ይሆናል። x 2 ሲሆን f of 2 ስንት ይሆናል? x 2 ሲሆን f of 2 2 ይሆናል። በተመሳሳይ f of 3 is equals to 3 ይሆናል ማለት ነው። ይሄን በኦርደር ፔር ብናስቀምጠው 1, 1 2, 2 3, 3
እንደዚህ አይነት ቅርጽ አለው ማለት ነው። ራሱን ያንኑ ኢንፑቱን መልሶ አውትፑት ላይ የሚሰጠን ከሆነ አይደንቲቲ ፋንክሽን እንለዋለን ማለት ነው። አይደንቲቲ ፋንክሽን። አክቲቪቲ 1.15 ሌት ኤፍ ቢ ኤ ፋንክሽን ዲፋይንድ ኦን ሴት ኤ ከዚሁ የተገኙ ናቸው እንዳለ ኤንድ አይ ቢ ዘ አይደንቲቲ ኦን ኤ አስ ልክ በዚህ መልኩ ማለት ነው። ያችሁ 1 1 2 2 3 3 4 4 አይደንቲቲ ነው ማለት ነው። ከኤ የተገኙ ናቸው። ለዛ ነው አይደንቲቲ ኦን ኤ ያለው። ዜን ዲተርማይን አይ ኦፍ ኤፍ። እንግዲህ ከዚህ በፊት ፎግ ኦፍ ኤክስ የሚል ነገር ተምረናል። ምን ማለት ነው? ይሄ ደግሞ ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው። ልክ በተመሳሳይ እዚች ጋር እቺን በዚህ መልኩ ዲፋይን ላርጋት ለአሰራር እንዲመቸን ማለት ነው። ይሄ ምን ይሆናል? አይ ኦፍ ኤፍ ኦፍ ኤክስ ይሆናል ማለት ነው። ኤክስ ኢንፑት ነው። ኤክስ ኢንፑት ይሆናል። እሺ አይ ኦፍ ስንት ኢንፑት አለን? 1 2 3 4 ለኤፍ ማለት ነው። ሶ አይ ኦፍ ኤፍ ኦፍ 1 እቺ ማለት ናት። አይ ኦፍ ኤፍ ኦፍ 2 እቺኛዋ ማለት ናት። ሌላ አይ ኦፍ ኤፍ ኦፍ 3 አይ ኦፍ ኤፍ ኦፍ 4 ይሄ ያለን ማለት ነው። እሺ እኩል ይሆናል እኩል ይሆናል እኩል ይሆናል እኩል ይሆናል እንበል። እሺ አይ ኦፍ እንበል እንግዲህ ኤፍ ኦፍ 1 ስንት ነው? ኤፍ ኦፍ 1 ኤፍ ኦፍ 1 2 ነው። ስለዚህ እዚህ ጋር መጥተን 2ን እንጽፋለን። አይ ኦፍ እንበል አሁንም ኤፍ ኦፍ 2 ስንት ነው? ኤፍ ኦፍ 2 3 ነው። ኤፍ ኦፍ 3 አይ ኦፍ ኤፍ ኦፍ 3 ማለት ደግሞ 4 ነው። ኤፍ ኦፍ 4 ኤፍ ኦፍ 4 ደግሞ 1 ነው። እዚህ ጋር 1 እንጽፋለን ማለት ነው። እሺ እኩል ይሆናል እኩል ይሆናል እኩል ይሆናል እንበል። አይ ኦፍ 2 ደግሞ ስንት ነው? ራሱ ይሄ አይደንቲቲ ስለሆነ ራሱን ነው የሚሰጠን። ወይም አይ ኦፍ 2 2 ይሰጠናል። አይ ኦፍ 3 3 ይሰጠናል። አይ ኦፍ 4 4 ይሰጠናል። አይ ኦፍ 1 1 ይሰጠናል። 1 ይሰጠናል ማለት ነው። አሁን እንግዲህ ምንድን ነው የምናደርገው ማለት ነው? ስናጣምር ኢንፑት የመጀመሪያዋ ኢንፑት እቺ ናት 1። ስለዚህ ይሄንን እንዴት መጻፍ እንችላለን ማለት ነው? 1 ኮማ 2 አውትፑት ላይ ያገኘ ነው ይሄ ስለሆነ ኢንፑቷ ናት እቺ 2። 2 ኮማ አውትፑት ላይ ያገኘ ነው ስንት ነው? 3። ኢንፑቷ ስንት ናት እዚህ ጋር? 3። 3 ኮማ አውትፑት ላይ ያገኘ ነው 4። ኢንፑት እዚህ ጋር 4። አውትፑት ላይ ስንት አገኘን? 1 አገኘን። እንግዲህ ተመልከቱ አይ ኦፍ ኤፍ ከማጋ እኩል ሆነ? ከኤፍ ጋር እኩል ሆነ። ምክንያቱም ይሄ በሌላ አገላለጽ ኤፍ ማለት ስለሆነ እዩ። ኤፍ ማለት ይሄ ነው። 1 ኮማ 2 2 ኮማ 3 3 ኮማ 4 4 ኮማ 1 ይሄንን አግኝተናል ማለት ነው። ስለዚህ ከዚህ ላይ የምንወስደው ጀነራላይዜሽን ይሄ ይሆናል ማለት ነው። አይ ኦፍ ኤፍ ኤፍ ይሰጠናል። እሺ እዚህ ጋርም በተመሳሳይ ምንድነው የምናገኘው? ኤፍ ነው የምናገኘው። ኤፍን እናገኛለን ማለት ነው። እንየው። እሺ ይሄ ማለት ኤፍ ኦፍ ፎግ ልክ እንደ ፎግ ማለት ነው። ፎይ ኦፍ ኤክስ ብንለው ኤፍ ኦፍ አይ ኦፍ ምን ኤክስ ይሆናል ማለት ነው። ስለዚህ ኤፍ ኦፍ አይ ኦፍ ኢንፑት 1 2 3 4 ነው ያለን ማለት ነው ለአይ። ኤፍ ኦፍ አይ ኦፍ 1 ኤፍ ኦፍ አይ ኦፍ 2 ኤፍ ኦፍ አይ ኦፍ 3 ኤፍ ኦፍ አይ ኦፍ 4 እንላለን ማለት ነው። ከዚህ በኋላ ምን እናርግ? ኤፍ ኦፍ አይ ኦፍ 1 ስንት ነው? ያው አይደንቲቲ ስለሆነ ራሱን ነው መልሶ የሚወስደው። ኢንፑቱን አውትፑት ላይ እናገኘዋለን። 1 ይሆናል። ኤፍ ኦፍ 2 ይሆናል። ይሄ ኤፍ ኦፍ 3 ይሆናል። ኤፍ ኦፍ ምን 4 ይሆናል ማለት ነው። ኢንፑት ላይ ያለውን አውትፑት ላይ እናገኘዋለን። እኩል ይሆናል እኩል ይሆናል እኩል ይሆናል እኩል ይሆናል እንበል። ኤፍ ኦፍ 1 2 ነው። ኤፍ ኦፍ 2 3 ነው። ኤፍ ኦፍ 3 4 ነው። ኤፍ ኦፍ 4 1 ነው። አሁን እንግዲህ አጣምረን እንጻፍ። አጣምረን ስንጽፍ ከዚህ ላይ 1 አለን እዚህ ጋር 2 1 ኮማ 2 2 ኮማ 3 3 ኮማ 4
4,1 4,1 ይሄ ያለን ማለት ነው። ይሄ ማለት ደግሞ ማን ነው? ከኤፍ ጋር ተመሳሳይ ነው። ተመልከቱ 1,2 2,3 3,4 4,1 ይሄ ከኤፍ ጋር ተመሳሳይ ነው። ስለዚህ ምን መረዳት እንችላለን ማለት ነው? ልክ እንደቀደሙ ይሄ ከማጋ እኩል ይሆናል ማለት ነው። ከአይደንቲቲ ጋር ከኤፍ ጋር እንደገና ይሄ ደግሞ ከአይ ኦፍ ኤፍ ጋር ተመሳሳይ ይሆናል ማለት ነው። ሶችን ጀነራላይዜሽን እንይዛለን። አይደንቲቲ ካለ ማንን እናገኛለን? አጠገቡ ያለውን ራሱን ነው የምናገኘው ማለት ነው። ከፊትም ሆነ ከኋላ ምንም ልዩነት የለውም። እሺ ሲ ላይ ኮምፔር አድርጉ ይለናል። እነዚህ ሁለቱን ኮምፔር ማድረግ ሁለቱም ከኤፍ ጋር ምንድናቸው? እኩል ናቸው። ከኤፍ ጋር እኩል ናቸው ማለት ነው። አሁን ለምሳሌ እንደዚህ ቢሰጠን ይሄ ምን ይሆናል? ጂ ይሆናል ማለት ነው። ወይም እንደዚህም ቢሆን ይሄም በተመሳሳይ ጂ ይሆናል ማለት ነው። ኢን አክቲቪቲ 1.15 the two components የቱና የቱ? ይሄና ይሄ ማለት ነው are equal and both are equal to f ይሄም ከማጋ እኩል ነው ማለት ነው። ከኤፍ ጋር እኩል ነው። ኤግዛምፕል 3 let f of x ይሄ ቢሆንና i of x ደግሞ x ቢሆን ዜን ይሄን ፈልጉ ይላል። እንግዲህ አሁን የሰራ ነው ስለሆነ ይሄ ከኤፍ ኦፍ ኤክስ ጋር እኩል ይሆናል። ይሄኛውን በተመሳሳይ ከኤፍ ኦፍ ኤክስ ጋር እኩል ይሆናል ማለት ነው። እንደው በስራ ለማየት ያክል አይ ኦፍ ኤፍ ኦፍ ኤክስ ማለት ነው። ይሄ ማለት ይሄ እኩል ይሆናል አይ ውስጥ ኤፍ ኦፍ ኤክስን መተካት ማለት ነው። ሶ አይ ኦፍ ኤፍ ኦፍ ኤክስ ማለት ደግሞ 2x ማይነስ 3 ነው which is equals to ይሄ x ከሆነ ይሄ x ይሆናል። አያችሁ ይሄ x ከሆነ ይሄ x ይሆናል። ሶ ይሄ 2x minus 3 ከሆነ ይሄ ደግሞ 2x minus 3 ይሆናል ማለት ነው። ነገር ግን 2x minus 3 ማለት ደግሞ f of x ነው። ለዚህ ነው f of x ያልነው ማለት ነው። በተመሳሳይ እዚህ ጋር ይሄኛው f of I of ምን x ይሆናል which is equals to f of I of x ማለት ደግሞ x ማለት ነው። f of x ኤፍ ኦፍ ኤክስ ማለት ደግሞ ፈርዘር ራሱ መሄድ አይጠበቅብንም። ዞሮ 2x ማይነስ 3 ይሆናል ማለት ነው። ለዛ ነው እዚህ ጋር ኤፍ ኦፍ ኤክስ ያልነው። ትንሽ ሞር ፕሪሳይስ ለመሆን ያክል እዚህ ጋር መልሳችን 2x ማይነስ 3 ነው። እዚህ ጋርም 2x ማይነስ 3 ይሆናል ማለት ነው። ኖት ኢን ጀነራል ኢፍ ኤፍ ኢዝ ኤ ፋንክሽን ኤንድ አይ ኢዝ ዘ አይደንቲቲ ፋንክሽን ዜን እነዚህ ምን ይሆናሉ ማለት ነው? ይሄም ከኤፍ ጋር እኩል ይሆናል ማለት ነው። ከኤፍ ጋር እኩል ይሆናል። አክቲቪቲ 1.16 ኮንሲደር ዘ ፋንክሽን ኤፍ ይሄ ማለት ነው ፍሮም ኤ ቱ ቢ ከኤ ወደ ቢ ይሄ ምንድነው? ዶሜን ነው። ይሄኛውስ ሬንጅ ነው ማለት ነው። እሺ አሁን ኤፍ ኢንቨርስን ፈልጉ ይለናል። ኤፍ ኢንቨርስን ሲምፕሊ ምን ማድረግ ነው? ቦታ ማቀያየር ነው። 1,2 የነበረውን 2,1 2,3 የነበረውን 3,2 4,3 5,4 ይሆናል ማለት ነው። ምንድን ያደረግነው? ቦታ ነው ያቀያየር ነው። ቢ ላይ ደግሞ ይሄንን ፈልጉ ተብለናል። ይሄ ከማጋ እኩል ነው ኤፍ ኢንቨርስ ኦፍ ኤፍ ኦፍ ኤክስ ከዚህ ጋር እኩል ይሆናል ማለት ነው። ከዚህ ጋር እኩል ይሆናል። እሺ አሁን ምን እናድርግ? ኢንፑት እንወስዳለን ለኤክስ ማለት ነው። 1 2 3 4 ሶ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 1 ኤፍ ኢንቨርስ ኦፍ ኤፍ ኦፍ 2 ሌላስ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 3 ኤፍ ኢንቨርስ ኦፍ ኤፍ ኦፍ 4 እነዚህ እንወስዳለን ማለት ነው። እሺ ይሄ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 1 ማለት ስንት ነው? ኤፍ ኦፍ 1 2 ነው። ስለዚህ እዚህ ጋር 2 እንላለን ኢዝ ኢኳልስ ቱ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 2 ስንት ነው? 3 ነው። እዚህ ጋር 3 እንተካለን ማለት ነው። እሺ በተመሳሳይ እዚህ ምን እንምጣ? ኤፍ ኢንቨርስ ኦፍ ኤፍ ኦፍ 3 ስንት ነው? ኤፍ ኦፍ 3 4 ነው። ኤፍ ኢንቨርስ ኦፍ ኤፍ ኦፍ 4 5 ነው። 5 ነው እዚህ ጋር ማለት ነው። እሺ ይሄ እኩል ይሆናል እንበል። ኤፍ ኢንቨርስ ኦፍ 2 ኤፍ ኢንቨርስ ይሄ ነው እንግዲህ ኤፍ ኢንቨርስ ኦፍ 2 ስንት ነው? 1 ነው። 1 እንላለን እዚህ ጋር። ኤፍ ኢንቨርስ ኦፍ 3 2 ነው።
ኤፍ ኢንቨርስ ኦፍ 4 3 ነው። ኤፍ ኢንቨርስ ኦፍ 5 4 ነው ማለት ነው። እሺ አሁን ምን እናርግ? በኦርደር ፔር ስንጽፈው ኤፍ ኢንቨርስ ኦፍ ኤፍ ይሄ ከማጋ እኩል ይሆናል ማለት ነው። እንግዲህ ኢንፑታችን እቺ ማለት ናት። 1,1 እናገኛለን። እዚህ ጋር ኢንፑት አለን፣ አውትፑት 2 ነው። 2,2 እናገኛለን። ይሄ 3 ነው ኢንፑቱ፣ አውትፑቱ 3 ነው። እንደገና 3,3 4 ሲሆን 4 እናገኛለን። 4,4 ይሄን እናገኛለን ማለት ነው። ይሄ ደግሞ ተመልከቱ፣ ይሄ አይደንቲቲ ነው። አይደንቲቲ ኦን ዋት? ኦን ኤ ማለት ነው። አይደንቲቲ ኦን ኤ አይደንቲቲ ኦን ኤ ነው ማለት ነው። ይሄ አይደንቲቲ ኦን ኤ ነው። እሺ በተመሳሳይ ይሄኛውንም እንስራ። ይሄ ማለት ኤፍ ኢንቨርስ ኦፍ ኤክስ ማለት ነው። ስለዚህ ከዚህ ላይ ኤፍ ኢንቨርስ ኦፍ እንግዲህ ኢንቨርሱ ላይ ኢንፑቶቹ 2 3 4 5 ናቸው። 2 3 4 5 ናቸው። ስለዚህ እዚህ ጋር 2 እንበል። ኤፍ ኢንቨርስ ኦፍ 3 እዚህ ጋርም በተመሳሳይ ኤፍ ኢንቨርስ ኦፍ 4 ኤፍ ኢንቨርስ ኦፍ 5 ይሄን እናስቀምጥ ማለት ነው። እሺ ይሄ እኩል ይሆናል ኤፍ ኢንቨርስ ኦፍ 2 ኤፍ ኢንቨርስ ኦፍ 2 ስንት ነው? 1 ነው። ስለዚህ እዚህ ጋር 1 እናስገባለን። ኤፍ ኢንቨርስ ኦፍ 3 ስንት ነው? 2 ነው። ኤፍ ኢንቨርስ ኦፍ 4 3 ነው። ኤፍ ኢንቨርስ ኦፍ 5 4 ነው። ይሄ ይሆናል ማለት ነው። እሺ እኩል ይሆናል ኤፍ ኦፍ 1 አሁን ደግሞ ኤፍ ላይ ነው የምንመጣው እዚህ ማለት ነው። ኤፍ ኦፍ 1 2 ነው። ኤፍ ኦፍ 2 3 ነው። ኤፍ ኦፍ 3 4 ነው። ኤፍ ኦፍ 4 5 ይሆናል። ይሄ ያለን ማለት ነው። አሁን አጣምረን እንጻፍ እንግዲህ ኤፍ ኦፍ ኤፍ ኢንቨርስ እኩል ይሆናል እንበል። እሺ እዚህ ጋር ኢንፑታችን 2 ናት ተመልከቱ። 2 አውትፑቱ 2 2,2 3 3 3,3 4 4 4,4 5 5 5,5 ይሄ ይሆናል ማለት ነው። ይሄ ደግሞ ምንድን ነው? አይደንቲቲ ኦን 2 3 4 5 ነው። ልብ አድርጉ 2 3 4 5 ሶ አይደንቲቲ ኦን ቢ ነው ማለት ነው። አይደንቲቲ ኦን ቢ ነው። In activity 1.16 you can observe that f inverse of f of x is identity on A and f of f inverse of x is identity on B. አይደንቲቲ ኦን ቢ ማለት ነው። ሶ እዚች ጋር ምን መያዝ እንችላለን? ኤፍን ካስታወሳችሁ የኤፍ ሪሌሽን ከኤ ወደ ቢ ነው የነበረው። ከኤ ወደ ቢ የኤፍ ማለት ነው። ከኤ ወደ ቢ ይሄ ደግሞ ኢንቨርሱ ነው አይደለ? ስለዚህ የዚህኛው ደግሞ ከቢ ወደ ኤ ይሆናል ማለት ነው። ሶ አሁን ከዚህ ላይ አይደንቲቲ ኦን ኤ ይሄኛውስ አይደንቲቲ ኦን ቢ። ስለዚህ ምንድነው የሚሆነው ማለት ነው? የውስጠኛውን ዶሜን ይይዛል ማለት ነው። የውስጠኛው ምክንያቱም ይሄ ኤፍ ኢንቨርስ ኦፍ ኤፍ ኦፍ ኤክስ አይደል? ስለዚህ እዚህ ውስጥ ያለውን ዶሜን ይይዛል ማለት ነው። እሱ ላይ አይደንቲቲ ይሆናል። እዚህ ጋርም ስንመጣ ኤፍ ኦፍ ኤፍ ኢንቨርስ ኦፍ ኤክስ እንበለው። ይሄንን የዚህ ዶሜን ምንድነው? ቢ ነው ውስጥ ያለው ማለት ነው። ስለዚህ አይደንቲቲ ኦን ቢ ይሆናል ማለት ነው። ይሄኛው ውስጥ ያለው ላይ ዲፔንድ ይሆናል። አይደንቲቲ ኦን ቢ፣ ይሄኛው አይደንቲቲ ኦን ኤ ይሆናል። given a function f, a function g is the inverse of f if and only if gof is I and fog is I. አሁን እንግዲህ ሁለት ፋንክሽኖች አሉ እንበል። ማናማ ኤፍ ኤንድ ኤፍ ኢንቨርስ።
ሪሊ የእውነት ኤፍ የኤፍ ኢንቨርስ የሚሆን ከሆነ ኤፍ የኤፍ ኢንቨርስ ከሆነ ማለት ነው ይሄንን ፐርፎርም ስናደርግ ምን እንደምናገኘው አይ ነው የምናገኘው ወይም ኤፍ ኢንቨርስ ኦፍ ኤፍ ኦፍ ኤክስ ይሄንንም ስንሰራ አይ እናገኛለን ማለት ነው። ሶ ባጭሩ ኤፍ እና ጂ አንዱ የሌላኛው ኢንቨርስ የሚሆን ከሆነ ይሄንን ሳቲስፋይ ማድረግ አለባቸው። ይሄንን ሳቲስፋይ ማድረግ አለባቸው። እዚህ ጋር ምን ይላል? ኤንድ ሁለቱም አት ዘ ሴም ታይም ምን መሆን አለባቸው ማለት ነው? አይደንቲቲ መሆን አለባቸው ማለት ነው። ይሄም አይደንቲቲ መስጠት አለበት፣ ይሄኛውም አይደንቲቲ መስጠት አለበት። አንደኛው ሰጥቶ ሌላኛው ባይሰጥ ኢንቨርስ አይደለም ማለት ነው። ኤግዛምፕል ፎር ኤፍ ኦፍ ኤክስ እና ኤፍ ኢንቨርስ ተሰጥቶናል። ይሄንን አሳዩን የተባል ነው። ሁለቱ አይደንቲቲ እንደሚሰጡ አሳዩን የተባል ነው ማለት ነው። ከመጀመሪያው እንነሳ። ይሄ ማለት ኤፍ ኦፍ ኤፍ ኢንቨርስ ኦፍ ኤክስ ማለት ነው። ያ ማለት ኤፍ ውስጥ ኤፍ ኢንቨርስ ገብቶ ማለት ነው። ይሄ እኩል ይሆናል ኤፍ ኦፍ ኤፍ ኢንቨርስ ማለት ደግሞ 1/3 ኤክስ ሲደመር 1/3 ማለት ነው። ስለዚህ ተመልከቱ እዚህ ኤክስ እያለ እዚህ ጋር ኤክስን የተካ ነው። እዚህ ጋር ግን ኤክስ በማ ተተክቷል? በዚህ ኤክስፕሬሽን ተተክቷል ማለት ነው። ስለዚህ 3 ኢንቱ እንልና ኤክስ ቦታ ላይ 1/3 ኤክስ ሲደመር 1/3 እንላለን። ከዛ ውጪ ላይ -1 ይሄ 3 ይሄንንም ያቃልልናል። ወይም ይሄ ማለት ምን ማለት ነው? 3/3 ኤክስ ፕላስ 3/3 ከዛ ውጪ ላይ -1 አለን ማለት ነው። ይሄ በዚህ ይቃለላል። ማይቀራል ኤክስ ምክንያቱም 3 ለ3 1 ነው። 1 ስንቀንስለት 0 ስለሚሆን ማለት ነው። ምን እናገኛለን? ኤክስ ደግሞ አይደንቲቲ ማለት ነው። ኤክስ አይደንቲቲ ማለት ነው። ምክንያቱም ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ከሆነ ይሄ አይደንቲቲ ፋንክሽን ነው። ምክንያቱም ኢንፑት ላይ የሰጠነውን መልሶ አውትፑት ላይ ስለሚሰጠን ማለት ነው። ይሄንን አይ እንደሚመጣ አይተናል። አሁን ደግሞ ኤፍ ኢንቨርስ ኦፍ ኤፍ ኦፍ ኤክስን ደግሞ እኒ ሶ ከዚህ ላይ ኤፍ ኢንቨርስ ኦፍ ኤፍ ኦፍ ኤክስ ማለት ደግሞ 3ኤክስ ምን -1 ማለት ነው። ሶ አሁን ኤፍ ኢንቨርስ ውስጥ ኤክስ ቦታ ላይ ይሄንን እንተካለን ማለት ነው። እሺ ኤፍ ኢንቨርስ ኦፍ 3ኤክስ -1 ኢዝ ኢኳልስ ቱ 1/3 ኢንቱ 3ኤክስ -1 ፕላስ 1/3 እዚች ኤክስ ቦታ ላይ እንተካ ነው ማለት ነው። 1/3 እዚህም አለ እዚህም በተመሳሳይ እዚህም። እሺ ይሄን እናቃል እንግዲህ 3ኤክስ ኦቨር 3 ይሆናል ማይነስ 1 ሲባዛ በ1/3 ይሄ ይሆናል ፕላስ 1/3። ተመልከቱ ይሄ በዚህ ይቃለላል። ኔጌቲቭ 1/3 በፖዚቲቭ 1/3 ይጠፋል። ማቀረ አይ እዚህ ጋር ምን አገኘን? አይደንቲቲ ያገኘን ማለት ነው። ስለዚህ በዚህ መልኩ ማሳየት እንችላለን። ኤግዛምፕል 5 ዲተርማይን ኢፍ ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ፋንክሽንስ አር ኢንቨርስ ኦፍ ኢች አዘር። እንግዲህ ልክ በተማርነው መሰረት ነው የምንሄደው። በእርግጥ ሌላ አሰራርም አለ፣ ግን በተማርነው መሰረት እንቀጥል። እሺ ኤፍ ኦፍ ጂ ኦፍ ኤክስ ምን መስጠት አለበት? አይደንቲቲ። ያ ማለት ኤፍ ኦፍ ጂ ኦፍ ኤክስ አይደንቲቲ መስጠት አለበት። እንደገና ጂ ኦፍ ኤፍ ኦፍ ኤክስም ምን መስጠት አለበት? አይደንቲቲ መስጠት አለበት። ይሄ ከሆነ ኤፍ እና ጂ እርስ በርስ ምንድናቸው? ኢንቨርስ ኦፍ ኢች አዘር ናቸው ማለት ነው። እሺ እንጀምር። ኤፍ ኦፍ ጂ ኦፍ ኤክስ ማለት -2ኤክስ ፕላስ 5 ማለት ነው። ስለዚህ እዚች ኤክስ ቦታ ላይ ይሄንን እንተካለን ማለት ነው። እኩል ይሆናል 2 ኢንቱ -2ኤክስ ፕላስ 5 ኤክስ ቦታ ላይ ይሄን ተካል ማለት ነው። -5 እዚች ጋችን ይሄንን እናቃለው። 2 ሲባዛ በ-2ኤክስ -4ኤክስ ይሆናል። 2 ሲባዛ በ5 10 ይሆናል ሲቀነስ 5። ስለዚህ ኤፍ ኦፍ ጂ ኦፍ ኤክስ ምን ይሆናል ማለት ነው? -4ኤክስ ፕላስ 5 ይሆናል ማለት ነው። ስለዚህ አይደንቲቲ ነው፣ ይሄ አይደንቲቲ አይደለም። ስለዚህ አንደኛው የሌላኛው ኢንቨርስ እንዳልሆነ ተረዳን ማለት ነው። ዞሮ ግን ጂ ኦፍ ኤፍ ኦፍ ኤክስንም እንስራ። ጂ ኦፍ ኤፍ ኦፍ ኤክስ እኩል ይሆናል ጂ ኦፍ ኤፍ ኦፍ ኤክስ ማለት 2ኤክስ -5 ማለት ነው። ስለዚህ ጂ ኦፍ 2ኤክስ -5 እኩል ይሆናል እዚች ኤክስ ቦታ ላይ
2x ማይነስ 5 እንተካለን። ማይነስ 2 ኢንቱ 2x ማይነስ 5 ፕላስ 5። ስለዚህ ከዚህ ላይ ይህን ዲስትሪቢዩት እናድርግ። ማይነስ 4x is ፕላስ 10 ፕላስ 5 አለ ውጭ ላይ። ስለዚህ g of f of x ምን ይሆናል? ማይነስ 4x ፕላስ 15 ይሆናል ማለት ነው። ይሄ ይመጣል። ዞሮ ዞሮ ምን አይደሉም ማለት ነው? they are not inverse of each other ማለት ነው። they are not inverse of each other። እሺ እዚህም እንምጣ። በተመሳሳይ f of g of x እኩል ይሆናል። እንግዲህ ዓላማው ምንድን ነው? f of g of x እኩል ነው g of f of x እኩል ነው ምን አይደንቲቲ መሆኑን ማሳየት ነው ማለት ነው። እሺ f of g of x ማለት ደግሞ 2x plus 2 ኦቨር ምን x minus 1 ማለት ነው። ይሄ እኩል ይሆናል x ቦታ ይሄን እንተካለን። እዚች x ቦታ ላይ 2x plus 2 ኦቨር ምን x minus 1 ውጪ ላይ ፕላስ 2 አለ ኦቨር 2x plus 2 ኦቨር x minus 1 ከዛ እዚህ ጋር ምን አለች? ማይነስ 2 አለች። እዚህ ጋር ማይነስ 2 እንበል። እሺ ይሄውን ስራ ለማቅለል ምን ማድረግ እንችላለን? ይሄ የላይኛውን በx minus 1 እናብዛው። x minus 1 ኦቨር x minus 1 በዚህ ብናብዛው ይሄ በዚህ ይቃለላል። ከላይ ምን ይቀራናል? 2x plus 2 እንደገና 2 ደግሞ x minus 1ን ያበዛል ፕላስ 2x minus 2 ይሆናል ኦቨር ከስር ይሄንን ያጠፋልናል 2x plus 2 እዚህስ ኔጌቲቭ 2 ይሄንንም ያበዛል ማይነስ 2x plus 2 ይሆናል ማለት ነው። የሚቃለል ነገር አለ እዚህ ጋር ከታች ይሄ በዚህ ይቃለላል፣ ከላይስ ይሄ በዚህ ይቃለላል። እኩል ይሆናል 2x ሲደመር 2x 4x ይሆናል ኦቨር 2 ሲደመር 2 4 ይሆናል። ምን አገኘን ማለት ነው? x ደግሞ አይደንቲቲ ነው ማለት ነው። ይሄኛው በትክክል አይደንቲቲ ሰጥቶናል። አሁን ማን ነው የሚቀረን? g of f of x። እሱን ደግሞ እንይ። እሺ አሁን g of f of x ን እንስራ። g of f of x ይሄ እኩል ይሆናል g of f of x ማለት x plus 2 ኦቨር x minus 2 ነው። ይሄን እንተካለን ማለት ነው። x ቦታ ላይ 2 into x ቦታ ላይ x plus 2 ኦቨር x minus 2 ፕላስ 2 አለ ውጪ ላይ ኦቨር እዚህ x ቦታም ላይ በተመሳሳይ x plus 2 ኦቨር x minus 2 minus 1 እዚህ ጋር minus 1 ስላለች ማለት ነው። እሺ አሁን ምን እናድርግ? በx minus 2 ኦቨር x minus 2 እናብዛው። በዚህ እናብዛው ማለት ነው። ይሄ ይቃለላል፣ ይሄ በዚህ ይቃለላል። ምን ይቀራናል ማለት ነው? 2x plus 4 ይሆናል። ሁለት ይሄንንም ያበዛል፣ ይሄንንም ያበዛል። ይሄ x minus 2 ደግሞ ይሄን 2 ያበዛል። ስለዚህ ፕላስ 2x minus 4 ይሆናል ማለት ነው ኦቨር ከስርም በተመሳሳይ ይሄ በዚህ ይቃለልና x plus 2 ይቀራናል። ይሄ ማይነስ 1 ግን ይሄንን ያበዛዋል ማይነስ x plus 2 ይሆናል ማለት ነው። እሺ ይሄ 4 በኔጌቲቭ 4 ይጠፋል። 2x ሲደመር 2x 4x ይሆናል። ማይነስ x ፕላስ x ይጠፋፋል። ይሄ ከስር ምን ይቀረናል? 2 ሲደመር 2 4 ማለት ነው። ይሄ ስንት ይሆናል? x። ምን አገኘን? አይደንቲቲ ያገኘን ማለት ነው። ስለዚህ f and g are inverse of each other ማለት እንችላለን ማለት ነው። each other ለምን? ፎግ ጎፍ በሁለቱም ኬዝ ምንድን ያገኘነው? አይደንቲቲ ነው ያገኘነው። ኤክሰርሳይዝ 1.22 f of x ይሄ ከሆነ i of x ተሰጥቶናል። ምን የተጠየቅነው? እነዚህ ሁለቱን የተጠየቅነው ማለት ነው። ምን ብለናል? ይሄ ማለት f ማለት ነው። እንደገና ይሄም ማለት ማን ነው? f ነው። ስለዚህ የሁለቱም መልስ ምን ይሆናል ማለት ነው? 3x
ማይነስ 1 3x ማይነስ 1 ይሆናል። ሁለተኛ ኤፍ ኢንቨርስ ኦፍ ኤክስ ነው የተጠየቅነው። ይሄ ተሰጥቶናል። እሺ የመጀመሪያ ስራችን y is equals to 2x plus 4 ከዛስ x እና yን ቦታ ማቀየር x is equals to 2y plus 4 x minus 4 is equals to 2y ይሆናል። አራትን ወደዚህ ሳይድ ስናመጣው ማለት ነው። yን ለብቻው ለማስቀረት ይሄንንም ለሁለት ይሄንንም ለሁለት ብናካፍል ይሄ በዚህ ይቃለላል። y እኩል ይሆናል 1/2 x ሲቀነስ 4 ሲካፈል ለሁለት 2 ይሆናል። ከዚህ በኋላ yን በኤፍ ኢንቨርስ መተካት ኤፍ ኢንቨርስ ኦፍ x እኩል ይሆናል 1/2 x ሲቀነስ 2 ይሆናል ማለት ነው። እሺ ቢ ላይ show that f inverse of f of x is I of x ይሄን አሳዩን የተባለው። ይሄ ማለት ምን ማለት ነው? f inverse of f of x ማለት ነው። ይሄ እኩል ይሆናል f inverse of f of x ቦታ ላይ ይሄንን እንተካ 2x plus 4 ማለት ነው። ይሄን እንተካ። ከዚህ በኋላ እዚች x ቦታ ላይ ይሄንን እንተካለን። ይሄ እኩል ይሆናል 1/2 into 2x plus 4 ይሆናል ማይነስ 2 እሺ ከዚህ በኋላ ምን እናርግ? 1/2 ሲባዛ በ2x ሲደመር 1/2 ሲባዛ በ4 ሲቀነስ 2 ይሄ 2 በዚህ ይቃለላል። ማይቀራል x በ2 1 በ2 2 ሲቀነስ 2 0 ነው። ስለዚህ ምን አገኘን ማለት ነው? x ማለት ደግሞ I of x አይደንቲቲ ማለት ነው። በዚህ መልኩ ማሳየት እንችላለን። እሺ ይሄንንም እናሳይ። ይሄ እንዴት ይጻፋል? f inverse of x ይሄ ማለት ነው። ስለዚህ እኩል ይሆናል f inverse of x ማለት 1/2 x ሲቀነስ 2 ማለት ነው ይሆናል። አሁን x ቦታ ላይ ይሄንን እንተካለን ማለት ነው። 2 into x ቦታ ላይ 1/2 x ሲቀነስ 2 ሲደመር ስንት 4 አለን እዚህ ጋር ሲደመር 4 እሺ ይሄ እኩል ይሆናል 2 ሲባዛ በ1/2 x ሲቀነስ 2 ሲባዛ በ2 ውጪ ላይ ሲደመር 4 አለን ማለት ነው። ይሄ በዚህ ይቃለላል። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ነው። ይሄም በዚህ ይቃለላል። ማቀረ x ቀረ ማለት ነው። ስለዚህ ይሄ ማለት ደግሞ I of x is equals to x ነው ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። Graphs of inverse functions. As functions are relations from our discussions on graphs of inverse relation, recall that the graph of the inverse of a given function can be obtained by reflecting the graph of the function with respect to the line y is equals to x. እንግዲህ ከዚህ በፊት ታስታውሱ እንደሆነ ሪሌሽን ላይ ስንሰራ ለምሳሌ ይሄ ቢሆን የተሰጠን ሪሌሽን ማለት ነው። በላይን y is equals to x ላይ ሪፍሌክት አድርገን ቀጥታ አምተን እዚህ ጋር የኢንቨርሱን መሳል እንችል ነበር። ልክ ተመሳሳይ ፕሮሲጀር ተጠቅመን የኢንቨርስ ፋንክሽንንም እንስላለን ማለት ነው። ኤግዛምፕል 6 draw the graph of the inverse of each of the following functions ይለናል። እንግዲህ ይሄ ያለ ማለት ነው። f inverse ምን ይሆናል? f inverse ቦታ ማቀያየር 3 1 1 2 2 3 4 4 ይሆናል ማለት ነው። ከፈለግን ይሄንን መሳል እንችላለን። ይሄንን ፖይንት ማስቀመጥ እንችላለን ማለት ነው። ካልሆነ ደግሞ ምን እናደርጋለን? xy ፕሌን ላይ ይሄኛውን እንሰራለን። እነዚህን ፖይንቶች እናስቀምጥና ከዛ በላይን y is equals to x ላይ ምን እናደርጋቸዋለን? ሪፍሌክት እናደርጋቸዋለን ማለት ነው። እሺ አሁን ተመልከቱ። ይሄ f ተሰጥቶናል። አሁን 1.3 ይሄ ነው። ይሄ ማለት ነው። እስኪ ጥሩ ከለር እቺ ልጠቀማት። ይሄ 1.3 ነው። ሌላ 2.1 ይሄ ነው። 3.2 ይሄ ነው። ሌላ 4.4 ይሄ ነው። አሁን የእያንዳንዱን ነጸብራቅ እንፈልጋለን። በዚህ ላይ በy is equals to x ላይ ማለት ነው። ከምን እንጀምር? ከዚህ እንነሳ። ከዚህኛው 2.1 ነበር አይደለ? ከዛ ሪፍሌክት ስናደርገው ምን ይሆናል? 1.2 ይሆናል። ስለዚህ 1.2 ደግሞ ይሄ ነው።
ይሄ ማለት ነው። ይሄ 1.2 ይሆናል። እሺ ይሄን ፖይንት ደግሞ እንውሰድ። ይሄ 1.3 ነው። በዚህ ላይ ሪፍሌክት ስናደርገው 3.1 ይሆናል። 3.1 የቱ ማለት ነው? ይሄ 3.1 ልክ ይሄንኑ ፕሮሲጀር እየተከተልን እንሄዳለን ማለት ነው። ይሄን ብናይ ለምሳሌ ይሄ 3.2 ነው። ሪፍሌክት ስናደርገው 2.3 ይሆናል። የቱ ፖይንት? ይሄ ፖይንት ይሆናል ማለት ነው። 4.4 ይሄን ተመልከቱ። ቦታ ብናቀያይረውም መልሶም እንደሚሆነው 4.4 ነው የሚሆነው ማለት ነው። ሶ ላይን y = x ላይ እዛው ላይ ነው ያለው ማለት ነው። ኤግዛምፕል 6 ድሮ ዘ ግራፍ ኦፍ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ይለናል። እንግዲህ ይሄ ተሰጥቶናል። ኢንቨርሱን እንፈልግ። ኢንቨርሱን ለመፈለግ y = 2x + 1 ከዛስ x እና yን ቦታ ማቀያየር x = 2y + 1 እኩል ይሆናል። ከዚህ ላይ ለy ሶልቭ ብናደርግ y እኩል ይሆናል 1/2 x ሲቀነስ 1/2 ይሆናል። 1/2 ይሆናል። ይሄ ያለን ማለት ነው። አሁን ከዚህ በኋላ ምን እናድርግ? ግራፋችንን እንስራ። የዚህ y ኢንተርሰፕት 1 ነው። እቺን 1 እንበላት። ለኤክስ ደግሞ ሶልቭ ብናደርግ -1/2 ነው የምናገኘው። -1/2። ስለዚህ እቺ ላይን እንደዚህ ማገናኘት ይሆናል ማለት ነው። እቺ ላይን እንደዚህ ማገናኘት ይሆናል። ይሄ 1 ነው። ይሄ ደግሞ -1/2 ነው። አሁን ምን እናድርግ? የሚቆራረጡበት ቦታ ካለ ቼክ እናድርግ እስኪ። 2x + 1 እኩል ይሆናል 1/2 x ሲቀነስ 1/2 2x - 1/2x እኩል ይሆናል -3/2 ከዚህ ላይ ይሄ 3/2x = -3/2 ይሆናል። ስለዚህ ከዚህ ላይ x ስንት ይሆናል? -1 ይሆናል። x -1 ይሆናል። እዚህ ውስጥ ብንተካው 2 ሲባዛ በ-1 ሲደመር 1 ይሄ ስንት ይሆናል? -1 ይሆናል። ስለዚህ -1 ላይ ይቆራረጣሉ ማለት ነው። -1 ላይ ይቆራረጣሉ። እሺ ይሄኛውን ደግሞ ተመልከቱ። -1/2 ነው። እዚህ ጋር -1/2 y x ኢንተርሰፕቱን ደግሞ ብንፈልግ ስንት ይሆናል? 1 ይሆናል። እዚህ ጋር እቺ 1 ትሆናለች ማለት ነው። ሶ አሁን እነዚህን ፖይንቶች ብናገናኝ እንደዚህ አይነት ምስል ይኖረናል። ይሄ የኤፍ ኢንቨርስ የጂ ኢንቨርስ ይሆናል። ጂ ኢንቨርስ ኦፍ ኤክስ። ይሄ ደግሞ የጂ ኦፍ ኤክስ ይሆናል። ይሄ የተቆራረጡበት ቦታ ከዚህ ጋር መተን ብናይ -1 ነው። ከዚህም ቀጥታ መተን እዚህ ጋር ብናይ -1 ነው ማለት ነው። ሶ ይሄ በትክክል በላይን y = x ላይ ሪፍሌክት የተደረገ ላይን ነው ማለት ነው። እሺ እዚህ ጋር በተሻለ መልኩ ተስሏል። ተመልከቱ። አሁን የሰራ ነው ኤግዛክትሊ ራሱ ማለት ነው። ኤክሰርሳይዝ 1.23 use composition of functions to determine if each pairs of functions are inverse of each other። እንግዲህ እንደምናደርገው ማለት ነው እዚህ ጋር f እና g ነው የተሰጠን። f of g of x እንዲሁም g of f of x አይደንቲቲ ወይም i of x እንደሚሰጠን ቼክ ማድረግ ይሆናል ማለት ነው። እሺ ከኤፍ ኦፍ ጂ ኦፍ ኤክስ እንጀምር። ኤፍ ኦፍ ጂ ኦፍ ኤክስ ይሄ እኩል ይሆናል ኤፍ ኦፍ ጂ ኦፍ ኤክስ ማለት ኤክስ ኦቨር 8 ነው። እኩል ይሆናል 8 ኢንቱ ኤክስ ቦታ ላይ ኤክስ ኦቨር 8ን ስንተካ ምን እናገኛለን? ይሄ በዚህ ይቃለላል ኤክስ አገኘን ማለት ነው። ይሄ ማለት ደግሞ አይ ኦፍ ኤክስ ማለት ነው። እሺ ይሄ ትክክል ነው። ጂ ኦፍ ኤፍ ኦፍ ኤክስን ደግሞ እንስራ። ይሄን እንስራ። ይሄ ማለት ጂ ኦፍ ኤፍ ኦፍ ኤክስ ማለት 8 ኤክስ ነው። እኩል ይሆናል ኤክስ ኦቨር 8 ነው እዚህ ጋር ያያችሁ። ስለዚህ 8 ኤክስ ኦቨር 8 እናደርጋለን። ይሄ በዚህ ይቃለላል ምን እናገኛለን? ኤክስ። ስለዚህ ይሄ አይ ኦፍ ኤክስ ሆነ ማለት ነው። ስለዚህ ከዚህ ላይ ምን እንረዳለን ማለት ነው? ኤፍ ኤንድ ጂ አር ኢንቨርስ ኦፍ ኢች አዘር። ወይ ምን ማለት እንችላለን? ኤፍ ኢዝ ኢኳልስ ቱ ጂ ኢንቨርስ ኦር ጂ ኢዝ ኢኳልስ ቱ ኤፍ ኢንቨርስ ብለን በዚህ መልኩም ልናስቀምጥ እንችላለን። እሺ ቢ ላይም በተመሳሳይ እንቀጥል። ኤፍ ኦፍ
ጂ ኦፍ ኤክስን እንስራ። ይሄ እኩል ይሆናል ኤፍ ኦፍ ጂ ኦፍ ኤክስ ማለት 3 ሁለተኛ ኤክስ ሲደመር 3 ማለት ነው እኩል ይሆናል ኤፍ 2 ሶስተኛ ኢንቱ ኤክስ ቦታ ላይ 3 ሁለተኛ ኤክስ ሲደመር 3ን እናስገባለን። ከዛስ ሲደመር 2። ይሄ አይደንቲቲ እንደማይሰጠን እንዲሁ በአይናችን አይተን ራሱ ማወቅ እንችላለን። ይሄ በተአምር ኤክስ አይመጣም። ኢትስ ኖት ኢኳል ዊዝ ኤክስ። ስለዚህ ፈርዘር መቀጠልም አይጠበቅብንም። ምን ማለት እንችላለን ማለት ነው? ኤፍ ኤንድ ጂ አር ኖት ኢንቨርስ ኦፍ ኢች አዘር ማለት እንችላለን ማለት ነው። ምክንያቱም እዚህ ጋር አሁን ተመልከቱ ይሄን ብታዩ ምንም ሁሉም በፕላስ የተያያዘ ነው፣ ሲቀነስ የለውም። ስለዚህ ወደ ኤክስ ሊመጣለን አይችልም። እሺ ሲ ላይም በተመሳሳይ ኤፍ ኦፍ ጂ ኦፍ ኤክስን እንስራ ኢዝ ኢኳልስ ቱ ኤፍ ኢንቱ ጂ ኦፍ ኤክስ ኤክስ ፕላስ 5 ኦቨር 7 ማለት ነው እኩል ይሆናል 5 ኢንቱ ኤክስ ቦታ ላይ ምን እንተካ? ኤክስ ፕላስ 5 ኦቨር 7 እንተካ ማይነስ 7 እሺ እናቃለው እስኪ ይሄንን 5 ኤክስንም ያበዛል 5ንም ያበዛል። ሶ 5x ፕላስ 25 ይሆናል ኦቨር ስንት 7 አለን ከስር ማይነስ 7። ሶ ይሄንንም ቢሆን ስናቃልለው ምን አይሰጠንም? ይሄም ኤክስ አይሰጠንም፣ ከኤክስ ጋር እኩል አይመጣም። ስለዚህ ምን ማለት እንችላለን ማለት ነው? ኤፍ ኤንድ ጂ አር ኖት ኢንቨርስ ኦፍ ኢች አዘር። እሺ አሁንም በተመሳሳይ ኤፍ ኦፍ ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኦፍ ምን ጂ ኦፍ ኤክስ ማለት 2x ኦቨር 1 ማይነስ ኤክስ ማለት ነው። ይሄ እኩል ይሆናል እዚች ኤክስ እና እዚች ኤክስ ቦታ ላይ 2x ኦቨር 1 ማይነስ ኤክስን እንተካለን። 2x ኦቨር 1 ማይነስ ኤክስ ኦቨር 2 ፕላስ 2x ኦቨር 1 ማይነስ ኤክስ። አሁን ከዚህ በኋላ ምን እናርግ? ከላይም ከታችም በ1 ማይነስ ኤክስ እናምዛው። በ1 ማይነስ ኤክስ ኦቨር 1 ማይነስ ኤክስ እኩል ይሆናል ይሄ። እሺ ይሄ በዚህ ይቃለላል። ከላይ ምን ይቀረናል? 2x ይቀረናል ኦቨር ከስር ደግሞ ይሄ 1 ማይነስ ኤክስን ያበዛል 2 ማይነስ 2x ሆነ ማለት ነው። እንደገና ይሄ በዚህ ይቃለላል። ማ ይቀራል? 2x ይቀራል ፕላስ 2x። እንግዲህ እዚህ ጋር ተመልከቱ ይሄ ማይነስ 2x በ2x ይቃለላል። ከዛ ማ ይቀረናል? 2x ኦቨር 2 ይሄ በዚህ ይቃለላል። ማ ይቀራል? x። ስለዚህ ኤፍ ኦፍ ጂ ኦፍ ኤክስ ከማጋ እኩል ሆነ? ከአይ ኦፍ ኤክስ ጋር እኩል ሆነ ማለት ነው። ጨርሰናል? አልጨረስንም። ምን ይቀረናል? ጂ ኦፍ ኤፍ ኦፍ ኤክስን ደግሞ መስራት አለብን። ስለዚህ ይሄ እኩል ይሆናል ጂ ኦፍ ኤፍ ኦፍ ኤክስ ማለት ኤክስ ኦቨር ኤክስ ፕላስ 2 ማለት ነው። ይሄው 2 ፕላስ ኤክስ ፕላስ 2 ማለት ነው። ተመሳሳይ ነው። ስለዚህ ይሄ እኩል ይሆናል 2 ኢንቱ እዚች ኤክስ ቦታ ላይ ኤክስ ኦቨር ኤክስ ፕላስ 2 እንተካለን ኦቨር ከስርስ 1 ማይነስ ኤክስ ኦቨር ኤክስ ፕላስ 2 ይሄ ይሆናል ማለት ነው። አሁን የታችኛውንም የላይኛውንም በኤክስ ፕላስ 2 ኦቨር ኤክስ ፕላስ 2 እናበዛለን። ስለዚህ ይሄ እኩል ይሆናል ይሄ በዚህ ይቃለላል። ከላይ ምን ይቀራል? 2x ነው የሚቀረው ኦቨር ከስር ይሄ አንድ ኤክስ ፕላስ 2 ነው ያበዛል። ሶ ኤክስ ፕላስ 2 አለን። ሌላስ ይሄ ኤክስ ፕላስ 2 በዚህ ይቃለልና ማ ይቀራል? ማይነስ ኤክስ ይቀራል። ማይነስ ኤክስ። ስለዚህ ኤክስ ሲቀነስ ኤክስ 0 ነው። 2 በ2 ይጠፋል። ምን ይቀራል ማለት ነው? ኤክስ። ስለዚህ ኤፍ ኦፍ ጂ ኦፍ ኤክስ እኩል ነው ጂ ኦፍ ኤፍ ኦፍ ኤክስ እኩል ይሆናል አይ ኦፍ ኤክስ። ይሄን ስላገኘን ምን ማለት እንችላለን ማለት ነው? ኤፍ ኢዝ ኢኳልስ ቱ ጂ ኢንቨርስ ኦር ጂ ኢዝ ኢኳልስ ቱ ኤፍ ኢንቨርስ ብለን በዚህ መልኩ ጀነራላይዝ ማድረግ እንችላለን። ሁለተኛ ጥያቄ sketch the graphs of the functions and its inverse on the same coordinate plane for each of the following functions። ከዚህ እንነሳ እንግዲህ የዚህን ኢንቨርስ እንፈልግ መጀመሪያ።
ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 2 ነው። ከዚህ ላይ ኤክስ ኢዝ ኢኳልስ ቱ ዋይ ማይነስ 2 ዋይ እኩል ይሆናል ኤክስ ፕላስ 2 ይሆናል ማለት ነው። ሶ ይሄ ኤፍ ኢንቨርሳችን ነው። ኤፍ ኢንቨርስ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ፕላስ 2። ይሄ አሁን ሲምፕል ነው፣ ስሎፓቸው ተመሳሳይ ስለሆነ በቀላሉ መሳል እንችላለን ማለት ነው። እሺ ተመልከቱ። አሁን የዚህ ኤክስ ኢንተርሰፕት ኔጌቲቭ 2 ነው እዚች ጋር ማለት ነው። ይሄንን ኔጌቲቭ 2 እንበለው። ዋይ ኢንተርሰፕቱ ኔጌቲቭ 2 ነው። ኤክስ ኢንተርሰፕቱ ደግሞ 2 ነው። ያው ይሄን ታውቁታላችሁ። 0 ኢዝ ኢኳልስ ቱ ኤክስ ማይነስ 2። ከዚህ ላይ ኤክስ ስንት ይሆናል? 2። ሌላ ኤፍ ኦፍ 0 ኢዝ ኢኳልስ ቱ 0 ማይነስ 2። ከዚህ ስንት እናገኛለን? ኔጌቲቭ 2። በዚህ መልኩ የመጡ ናቸው ማለት ነው። እሺ ከዚህ ላይ ይሄንን እስከች እናድርግ በዚህ መልኩ። ይሄ የማግራፍ ነው የኤፍ ኦፍ ኤክስ ነው ማለት ነው። የኤፍ ኦፍ ኤክስ እንግዲህ ላይን ዋይ ኢዝ ኢኳልስ ቱ ኤክስ ይሄ ነው። ስለዚህ ይሄን ኔጌቲቭ 2 በዚህ ላይ ሪፍሌክት ስናደርገው የት ይመጣል? እዚህ ነው የሚመጣው 2 ላይ ማለት ነው። ይሄኛው ኔጌቲቭ 2 እዚህ ነው የሚመጣው ኔጌቲቭ 2 ማለት ነው እዚህ። ይሄኛው ፖዚቲቭ 2 ደግሞ በዚህ ላይ ሪፍሌክት ሲደረግ እዚህ ነው የሚመጣው። ስለዚህ ይሄንን ማገናኘት ይሆናል ማለት ነው በዚህ መልኩ። ይሄ የማግራፍ ይሆናል ማለት ነው። የኤፍ ኢንቨርስ ኦፍ ኤክስ ግራፍ ይሆናል ማለት ነው። በዚህ መልኩ መስራት እንችላለን። ካስፈለገ ይሄኛውንም ወስደን እስከች ብናደርገው ተመሳሳይ ኢሜጅ እናገኛለን። እሺ ቢ ላይም ኢንቨርሱን እንፈልግ። ኤክስ ኢዝ ኢኳልስ ቱ 5y ማይነስ 6 ይሆናል። ኤክስ እና ዋይን ቦታ ስናቀያየር ኤክስ ፕላስ 6 እኩል ይሆናል 5y። ለ5 ብናካፍለው y ኢዝ ኢኳልስ ቱ ኤክስ ፕላስ 6 ኦቨር 5 ይሆናል። ስለዚህ ከዚህ ላይ ጂ ኢንቨርስ ኦፍ ኤክሳችን ምን ይሆናል ማለት ነው? ኤክስ ፕላስ 6 ኦቨር 5 ይሆናል ማለት ነው። ኦቨር 5። አሁን ወደ ግራፉ ከመሄዳችን በፊት ስሎፓቸው የተለያየ ስለሆነ የሚቆራረጡበትን ቦታ እንወቅ እስኪ። እሺ 5x ማይነስ 6 እኩል ይሆናል ኤክስ ፕላስ 6 ኦቨር 5። እንግዲህ በፈለጋችሁት መልኩ ሶልቭ ማድረግ ትችላላችሁ። የሚቆራረጡ በሰብስቲቲዩሽን በኢሊሚኔሽን እንደፈለጋችሁት ማለት ነው። ክሪስ ክሮስ ብናበዛው ይሄ ምን ይሆናል? 25x ሲቀነስ 30 እኩል ይሆናል ኤክስ ፕላስ 6። 25x ሲቀነስ ኤክስ እኩል ይሆናል 6 ሲደመር 30 24x እኩል ይሆናል 36። ይሄንንም ለ24 ይሄንንም ለ24 ብናካፍለው ከዚህ ላይ ኤክስ ስንት ይሆናል? 3 ኦቨር 2 ይሆናል። 3 ኦቨር 2 ይሆናል ማለት ነው ኤክስ። ዋይ ደግሞ ስንት ይሆናል? አንድ ውስጥ እንተካው፣ እዚህ ውስጥ እንተካው። ለምሳሌ ጂ ኦፍ ኤክስ ዋይ ኢዝ ኢኳልስ ቱ 5x ማይነስ 6 እዚህ ውስጥ እንተካው 5 ኢንቱ 3 ኦቨር 2 ማይነስ 6 ይሄ ምን ይሆናል? 15 ነው። ተመልከቱ 15 ሁለተኛ ሲቀነስ 6 ከዚህ ላይ ስንት እናገኛለን? 3 ሁለተኛ እናገኛለን። ዋይም 3 ሁለተኛ ይሆናል ማለት ነው። ስለዚህ 3 ኦቨር 2 ኮማ 3 ኦቨር 2 ላይ እነዚህ ሁለቱ ግራፎች ይቆራረጣሉ ማለት ነው። እሺ አሁን ግራፋችንን ስኬች ማድረግ እንችላለን። ይሄንን እንውሰድ። ይሄኛውን ስናይ ዋይ ኢንተርሰፕታችን ኔጌቲቭ 6 ነው። ስለዚህ እቺን ኔጌቲቭ 6 እንበላት። ሌላ ለኤክስ ሶልቭ ብናደርግ ከዚህ ላይ ዋይን 0 አድርገን ኤክስ ስንት ይሆናል? 6/5 ነው የሚሆነው። 6/5 እዚች አካባቢ ማለት ነው። 6/5 ይሄ ይመጣል። ይሄ የማን ነው? የጂ ኦፍ ኤክስ ኢዝ ኢኳልስ ቱ 5x ማይነስ 6 ግራፍ ነው ማለት ነው። እሺ ወደ ጂ ኢንቨርሱ ስንመጣ ኤክስ 0 ሲሆን ዋይ ስንት ይሆናል? 6/5 ነው የሚሆነው። 6/5 ስለዚህ የት? እዚች አካባቢ ማለት ነው። ይሄ 6/5 ዋይን ደግሞ 0 ብናደርግ ከዚህ ላይ ስንት እናገኛለን? ኤክስ ኢዝ ኢኳልስ ቱ ማይነስ 6 ሶ ማይነስ 6 ደግሞ እዚህ አካባቢ ነው ብለን እናስብ። ከዚህ በኋላ ምን ማድረግ ነው? ሁለቱን ማገናኘት ይሆናል ማለት ነው። በዚህ መልኩ እናገናኛለን። ይሄኛው ደግሞ የማግራፍ ይሆናል። ጂ ኢንቨርስ ኦፍ ኤክስ እኩል ይሆናል ኤክስ ፕላስ 6 ኦቨር
5 ይሆናል ማለት ነው። ያው እቺ ፖይንት 3/2 ኮማ 3/2 እንደሆነች እንዳትረሳ። ሶ ይሄንንም ብናይ በላይን ኢዝ ኢኳልስ ቱ ዋይ ኢዝ ኢኳልስ ቱ ኤክስ ላይ ምን የተደረገ ነው ሪፍሌክት የተደረገ እንደሆነ መናገር እንችላለን ማለት ነው።